11 የሻምፒየንስ ሊግ ጎል በሰባት ጨዋታ 11 የሻምፒየንስ ሊግ ማን ነው ይሶይ? የሮናልዶን ሪከርድ ማለት ነው ለመስበር በቃ ቆርጦ የተነሳ ሰው ነው። ምንድነው የምትሰራው? ምን ሆነ ነው? ራሳችን ያውዘው ጥሎ ማለፍ ላይ አግኝተን በጥፊ ካልጣልን በስተቀር አንተ በጣም ባለጌ ሰው ነህ። ምንድነው ማድሪድ እኮ ፎርም ላይ እኮ አይደለም ጭራሽ እኮ አስቡት። በሰባት ጌም 11 ጎል ሻምፒየንስ ሊግ ላይ ምንድነው ያለ? የት ነው ምንድነው? ማን 17 ጎል ነው የሮናልዶ ሪከርድ ሻምፒየንስ ሊግ ላይ ዘንድሮ ማለት ነው። ማንም ሰው በዚህ ምድር ላይ ያለ የሮናልዶ ሪከርድ ለመስበር የሚችል ሰው ካለ ይሄ ሰውዬ ነው። ምንም ከዛ ውጪ ማንም የለም። ማን በጣም ነው የሚችለው እንዴ? ሪያል ማድሪድ እኮ ገና ፎርም ውስጥ የለም። ሪያል ማድሪድ የተጣለ ጨዋታ እኮ ነው የተጫወቱ ያሉት። እንዴ ሲችሉ ምን ልትሆን ነው? ሳይችሉ እንደዚህ ማን የሆነ ሰው ሊያስቆሙ ይገባል እንዴ? ግማሽ ደርዘን ጎል ጀማው እንዴ! ግማሽ ደርዘን ጎል እንዴ! አረዛኛ አርሰናል ምናምን እያልን ጀማው እዚህ ደርዘን ጎል ገብቷል ግማሽ እንዴ! ማድሪድ ምን ነክቶት ነው ዛሬ እንዴ? እንዴት በዚህ ጊዜ ጠብቆ 6 አገባ? ማንዬ ሰሞኑን በጣም እየተቸገራን ነበር እንዴ? ይሄ ቡድን ምን አግኝቶ ነው? ለነገሩ ሻምፒዮንስ ሊግ እኮ ሲሉት እኮ ችግር አለበት እኮ ይቡድን። ይኸውልህ ማድሪድ ተረጋጋ። እኔ ትመቸኛለህ፣ ችግር የለብኝም። ግን ዘንድሮ ሻምፒዮንስ ሊግ መብላት መፈለገው እኔ ነኝ። ይኸውልህ የኔ ቡድን ነው ሻምፒዮንስ ሊግ የሚበላው እና አደብ ግዛ። በቃ እንዳከብረ ከፈለክ ማድሪድ አደብህን ገዝተህ ተጫወት። እዛ ላሊጋ ላይ እንደምትጫወተው ተጫወት። በቃ ችግር የለም። እለፍ እኮ እኔ ችግር የለብኝም። ግን ብዙ እንዳትመጣ ዘንድሮ እኔ ሻምፒዮንስ ሊግ ላይ በጣም ነው የሻፈርኩትና እንዳትጠጋኝ ማድሪድ። ይሄንን ላስተላልፍ ነው የመጣው። በቃ 6 ጎል ስታገባ እኔ እዚህ ላይ ውድድር ላይ ደስ አላልከኝ። ገብቶሃል? ስለሆነ ባለህበቁም ይሄንን ልን የመጣው አመሰግናለሁ። ደግሞ ክፉ ደግ እንዳናገረኝ ይሄ ቡድን የስፔኑ ኃያል ክለብ ሪያል ማድሪድ የኮከብ ተጫዋቻቸው ኪሊያን ምባፔ የልጅነት ክለብ የሆነውን ሞናኮ በሳንቲያጎ በርናቦ ምሽቱን አስተናግደው ያለ ርህራሄ 6 ግቦችን በማስቆጠር ድል ማድረግ ችለዋል። ቪኒሲየስ ጁኒየር ድንቅ ሆኖ ባመሸበት ጨዋታ በጨዋታው 1 ግብና 2 አሲስቶችን ማስመዝገብ የቻለ ሲሆን ቀሪዎቹንም ኪሊያን ምባፔ 2ና ማስታንቱኖና ቤሊንጋም አንዳንድ ግቦችን ሲያስቆጥሩ ቀሪዋን ግብ ኬሎ ቴረር በራሱ መረብ ላይ ማስቆጠር የቻለ ሲሆን የሞናኮን የማስተዛዘኛ ግብ ጆርዳን ቴዚ በስሙ ማስመዝገብ ችሏል። ጨዋታው እንዴት ነበር? ሐሳብ አስተያየታችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። ሃፍ ዶዘን ሾ ይልሃል። ግማሽ ደርዘን ሞናኮ ላይ ባዘነቡበት ጨዋታ ሪያል ማድሪድ በምሽቱ ጨዋታ 6-1 ማሸነፍ ችሏል። ኪሊያን ምባፔ 2 ጎሎችን ሲያስቆጥር ባለፈው ደግሞ በገዛ ደጋፊዎቹ ሲጮህበት የነበረው ቪኒሲየስ ጁኒየር 1 ጎል አስቆጥረው 2 አሲስት ማድረግ ችሏል። የቀሩትን ጎሎች ማስታንቱኖ፣ ቤሊንጋም እንደዚሁም ደግሞ የሞናኮ ተጫዋች ኬረ ራሱ ላይ ጎል አስቆጥሮ 6-1 ማሸነፍ ችሏል። ማድሪድ እንግዲህ በአዲስ አሰልጣኝ ጥሩ መነቃቃት ላይ የሚገኙት ሎስ ብላንኮቹ ወደ ድል መንገዳቸው እንደተመለሱ እየተመለከት እንገኛለን። ስለ ምሽቱ 6 ስታር ፐርፎርማንስ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኛ እዚህ ውድድር ውስጥ ለጊዜው ባንኖርበትም ትክክለኛውና የውድድሩ ዋና ተፋላሚ ሪያል ማድሪድ ዛሬ 6-1 አሸንፏል። ሌላ ቡድን ተመልክታችሁ ከሆነ ተሳስታችኋል ማለት ያውም ደግሞ ስለዚህ ውድድር ሰምተውም አይተውም የማያውቁ እዛ 3-1 ብቻ 6-1 ሪያል ማድሪድ። ኪሊያን ምባፔ 2 ጎል ምናምን አስቆጥሯል። ቪኒ ዛሬ አሲስት ንጉስ ነበር። ለማንኛውም ማየት የነበረባችሁ ጨዋታ ነበር። በእርግጠኝነትም ያያችሁት ይሄ ነው። ትክክለኛ የቻምፒዮንስ ሊግ ተመልካቾች ማለት ነው። ቪኒ እና ኪሊያን ይኸው ተመለሰ ነው፣ ወደ ጩቤው ተመልሷል። ፕሌየር ኦፍ ዘ ማች ቪኒ ነበረ። ያው ቡ ከተደረገና ያው ዊስል ከተደረገበት በኋላ ቪኒሲየስ ማን ኦፍ ዘ ማቹን ከመውሰድ አልፎ የሚገርም ፐርፎርማንስ ዛሬ ከጎልና 2 አሲስትም ይዞ መውጣት ችሏል። ኪሊያን ምባፔ 2 ጎል ነበረው። ማስታንቶኖ አስቆጥሮ ነበረ። ቪኒሲየስ ክሮስ ያረጋት ኳስ ቲሎ ኬሬር ራሱ ላይ ያስገብቶት ነበረ። ቪኒሲየስ ራሱ አግብቶ ነበርና ጁድ ቤሊንጋምም ከሞናኮ ከሰሩት ኤረር ማግባት ችሎ ነበረ። ያ በጣም የሚገርም ፐርፎርማንስ የታሰየ ነው። እንደተለመደው እንግዲህ ላሊጋ የተነካኩት ቲሞችን ባርሴሎና እና ሪያል ማድሪድን ከፍር ስለማድረግላችሁ እዚህ እንደተለመደው ማድሪዲስታስ እናም የባርሳ ፒፕል ፎሎ ማድረጋችሁ እንዳረሱ ፕላስ ምልክቱን በመጫን የገባችሁ መመልከት ትችላላችሁ። ላሊጋ የተነካኩ ቪዲዮዎችን ሀሳባችሁ ኮመንት ላይ አስቀምጡልኝ። እንደተለመደው ስለዚህ ጨዋታ ኮፒሊንግ ማድረግ እንዳይደርሳ መስት ላሊጋ ደጋፊዎች ሪያል ማድሪድ ቀጥቅጧል። ነገ እንግዲህ ስላቪያ ፕራሃን ባርሳ የሚገጥም ይሆናል። ከነሱም አሪፍ ፐርፎርማንስ እንጠብቃለን። ወደ እሱ መመለሳችን አይቀርም። ስንቀጥል ግን የገባብን ጎል በጣም በኤረር ነው የመጣ ነው። ዳኒ ሴባዮስ በአሮራ አሴንሲዮ ሃፍታይም ላይ ሰከንድ ሃፍ ላይ ተቀይሮ ነበር የገባው። ያ የሰራውን ስራ አይታችሁታል። አቀበለው አገባው። በቃ ኤረር እንጂ አሪፍ ነበር ዲፌንሱ ዛሬ። አክቹዋሊ ሲመታብን ነበር፣ የስ ሲያጠቁን ነበር። ነገር ግን አያጥቁም ማለት ከባድ ነው። እኛ ባለን ዲፌንስ እና ትንሽ ሚድፊልድ ያለን ጋፕ ስናይ ግን ያ ይሄ ጎል መግባት አልነበረበትም። የስ ነገር ግን ቢገባም ኢትስ ፋይን። 6-1 ያለቀው
ይኖራሚን ብቻ በጣም አሪፍ ነገር ነው። አርቤሎዋ ፖዚቲቭ ሳይንስ። አንቸሎቲ ሁለተኛ ቀን ሲመጣ ነው በርናቦ ላይ እንደምትመለከቱት በጣም ይወደናል። እንግዲህ አንቸሎቲ ምን ይደረግ እና ያ አርቤሎዋም አሪፍ ሰርተዋል ብዬ ነው የማስበው። ሞናኮ ቢግ ጌም አደ በርናቤው ሻምፒየንስ ሊግ ናይት ያው ፐርፎርማንስ በቃ አሪፍ ነው። ቀጣዩን ታሸንፋለህ ብል ተስፋ አለን። እርግጠኛ ለማድረግ ቶፔታችንን የሚገርም ጨዋታ እናንተ የተመለከቱትን ቅድም እንደነገርኳችሁ ኮመንት ላይ ማስቀመጣችሁ እንዳደረሱ። ቀጣይ እስክንገናኝ ድረስ ማድሪዲስታስ ይመቻችሁ። ምንድን ነው ሞናኮ ስም ነው አልገባኝም። ከማን ጋር ልትጫወቱ እንደመጣችሁ አላወቃችሁትም መሰለኝ። ዘነበ፣ ይሄ ጎል ዘነበ። ቤርናቦ ላይ እንዴት ድፍረት ኖራችሁ እናንተ ሲጀምር ለመጫወት? ብልጦናችሁ ፎርፌ አታስነፉም እንዴ? አቤት ቬኒሽስ እና ምባፔ አብዶላቸዋል። ቬኒሽስ 2 አሲስት 1 ጎል፣ ምባፔ 2 ጎል። ይሄ ሰውዬ ጎል ጋር ብቻ ስጠው መረብ ውስጥ ሳያስገባ አይመለስም። በዚሁ ከቀጠለ እኮ የሮናልዶ ሪከርድ መስበሩ እኮ ነው። በ6 ጨዋታ 11 ጎል። ሮናልዶ በሆነ አመት የሻምፒዮንስ ሊግ ጨዋታ 17 ጎል አግብቶ ነው ሪከርዱን ያዘው እና ጀለስ ላይ ሰብሮ ነው እንዴ? እሪ ምትሃተኛ የሆነ ሰው ነው። በእናትህ ጎል ከማግባት ማንም አያግደውም።